እንግዲህ የናብርሽን ድራማ ስንጨርስ የናብርሽ ድራማ አላለቀም። የነብሩኬ ድራማ ደግሞ ቀጥሏል ማለት ነው። እንግዲህ ብሩኬ ዛሬ የመጣው ሀይሚ ልሰናበታት ነው አላለም? ጉድ እኮ ነው። የት ልትሄድ ነው የምትሰናበታት እንዴ? እኛ ሰርግ እየጠበቅን ጎበዝ ተው እንጂ። እኛ በጉጉት እየጠበቅናችሁ ፋሲካ እየደረሰ ነው። ስለዚህ ተጋብታችሁ እናያለን እንላለን። ጭራሹን እናንተ ቦጥቦጥ ጀመራችሁ ደግሞ አይደለ? በቃ እንደው ካልተጣላችሁ እኮ አትሆንም እኮ። በዚህ ይሄ ማን ነበር የሚባል የወፍራሙ ልጅ ስሙ አይያዝልኝም። እሱም ከፍቅረኛው ጋር ተጣልቶ ጉድ እያለ ነው ጎበዝ። ሁሉ ነገር በሚዲያ ኧረ ተው ተው። ቆይ እኔ የምላችሁ ግን ማለት ነው ቆይ እኛን የሚያስደስት ለምን ፕራንክ እስኪኑልን? እኛ በጣም በብዙ ነገር ተጨንቀናል። የምናየው ነገር ምናምን በቃ ሀይምሯችን እንትን ብሎ ስለዚህ በፕራንክ ለምን አትመጡልንም? ፕራንክ በነገራችን ላይ ከሰራችሁ ቆያችሁ እኮ። ስለዚህ ሁልጊዜ ለቅሶ 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 እኔ እንጃ። እኔ ግን ማለት ነው የምታለቅሱት ግን ማለት ነው እውነት ነው ወይስ ውሸት ነው? እኔ ምንም ግራ ግብት እያለኝ ነው። እውነታችሁና ውሸታችሁ ምንም ሊገባኝ አልቻለም ማለት ነው። ስለዚህ የት ልትሄድ ነው ብሩኬ ማለት ነው የምትሰናበታት ሀይሚን አንተ ማለት ነው? ለምንድን ነው የምትሰናበታት? እኛስ ለስንት እየጠበቅናችሁ ጭራሽ ልትሰናበታት ነው ብለህ ትመጣለህ? ጉድ እኮ ነው። አረ እንደው በጣም ያሳዝናል። እናንተ ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? ሀባይቢ ስራ እንዴት ነው? ጤና እንዴት ነው? የመዳም ቅመሞችዬ ማለት ነው። አዎ እና መጥቼላችኋለሁ። ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን ማለት ነው። እንግዲህ ከመዳም ኩሽና ከዋናው ስቱዲዮ መተንላችኋል ማለት ነው። እኛ የእናንተ ማለት ነው መረጃ ይዘን የመጣ ነው። ስለዚህ መረጃችን በጥሞና አዳምጡ ስንል በትህትና እንጠይቃችኋለን። አትሳደቡ። ደግሞ የምትሳደቡ ልጆች ቆይ ምናችሁን ነክተናችሁ ነው የምትሳደቡ ማለት ነው? ግራ ግብት ትሉኛላችሁ። ሶ ለማንኛውም ወደ ገደለው ልግባ። ብዙ ሳላወራባችሁ ማለት ነው። ባይዘዌ አሞኛል ግን ራሴን አስባችሁታል። ስለዚህ ስለተገደለችው ሕፃን ልጅ አይቼ ወስማ አሞልዶ መንፈስ ቅዱስ አስጠላኝ። ገብቷችኋል? በቃ ኑሮ የሚባል ራሱ እንደዚህ የሆነ ተስፋ የምትቆርጡበት አንዳንድ ያለ አይደለ ጎበዝ? እንደዛ ነው የሆንኩት በነገራችን ላይ ማለት ነው። የእውነት እኔ ኢትዮጵያ ላይ አንዳንዴ ምን እየተካሄደ እንደው ራሱ ግራ ይገባኛል ማለት ነው። ቢኮዝ እንግዲህ ስለ ብሩኬና ስለ ሀይሚ አንዳንድ ነገር እናወራና በዚሁ እንሰናበታለን። እና ቅመሞችዬ ምን ትላላችሁ እናንተ ማለት ነው? ግን ድራማ ነው። ድራማ እንደሆነ እኮ እናውቃለን፣ ሁላችንም እናውቃለን። ሶ ግን ድራማ መሆኑን እያወቅን አላስፈላጊ ነገሮችና አላስፈላጊ ቃላቶችን አንወረውርም ማለት ነው። ስለዚህ እኛ አሁን የምንፈልገው እንደ አብርሽ ተጋብታችሁ ወልዳችሁ ማየት እንፈልጋለን። ቅመሞች ማለት ነው። እኛ የእናንተ ነገር አለ እንዴ መቼስ የሚያስጨንቀን? እኛ እኮ የእናንተና የነ አብርሽ ነገር ነው እያስጨነቀን ያለ። በቃ ሀገራዊ ጉዳይ ነው። ሀገራዊ ጉዳይ አድርገን እኮ ስለ እናንተ እኛ በጣም እየተጨነቅን ነው። ይህን ታውቃላችሁ አይደል? ስለዚህ እኛ ደግሞ ከምንጨነቅባችሁ እናንተ ለምን በአዲስ ነገር፣ በጥሩ ነገር፣ በፕራንክ በአዝናኝ ነገር ምናምን ለምን አትመጡም? የምር እኔ በነገራችን ላይ ሀይሚ በጣም ነበር መወዳት በፊት የምትገጥመው ግጥም ምናምን፣ በተለይ ለስደተኞች ለእናት ምናምን ያላት አክባሮት በጣም እወዳታለሁ። እና ለዛ ስለሆነ ማለት ነው በግጥም ነው እስኪ ሀይሚያችን ማለት ነው። ሀይሚያችን በግጥም ነው የለን። ግጥምሽ ንፍቅ ፍቅ 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 ብሎናል ማለት ነው። በጣም ትችላለች እኮ የግጥም እኮ ዋው ተሰጧላት። ግን አሁን ተወቹ። ይኸው ብሩኬን ካገኘ በኋላ ማለት ነው። ሴት ልጅ እኮ ካፈቀረኝ ማለት ነው እዳ እኮ ነው። አዎ ብሩኬን በነገራችን ላይ በጣም ተወደዋለች ሀይሚ። ይህን ታውቃላችሁ። በጣም ነው የምትወደው ከምንም በላይ ሲል በሚገባ ቅመም። በእርግጥ እሱም የሚወደድ ልጅ ነው። ምርጥ ልጅ ነው ባይዘው ብሩኬ በጣም ምርጥ ልጅ። ለሴት ልጅ ክብር አለው፣ ለእናት ክብር አለው። በቃ ይህንን የሚያደርገው ወንድ ባትወድ ነበር እኔ የሚገርመኝና እኔ ሴትን የሚያከብርና እናቱን የሚወድ በጣም ደስ ይለኛል። ስለዚህ ጨዋ ነው እና እኛ አሁን ማየት እንፈልጋለን። እናንተን ተጋብታችሁ እንድራችኋለን። ችግር የለውም። እኛ ነቅመሞች ለዚህ ጎበዞች እኮ ነን እኛ ማለት ነው። ሰው አይወጣልንም እንጂ እኛማ የሰውን እኮ ለማጨብጨብ እኮ ጎበዞች እኮ ነን። ግን ለኛ እኮ ሰው አይወጣልንም። እኛ ይዋህነን ጥሩዎች ነን። የሰው ደስታ ያስደስተናል። በቃ ስለዚህ ምን ልላችሁ ፈልጌ ነው እኛና እንድራችኋለን። ችግር የለውም። ስለዚህ ስጦታ ምን እንልክላችኋለን። ችግር የለውም። ብትወልዱም እንኳን እንደ አብርሽ ምናምን ያው ቅመሞች እኮ ጎበዞች ናቸው። አታዩም እንዲ ለአብርሽ እኮ ስጦታ እኮ ዘንቦለታል ከመጋባታቸው በፊት እኮ። በተለይ አንዲት የት ነው ያለች
ባህሬን ቤይሩት ያለች አንዲት አሮጊት አለች። እሷ እኮ ቲሸርቱን ራሱ በሱ አሻሽጋ ምናምን አንድ ሰሞን አብረሽ እያለኝ እንዴ ቴሌቪዥኑ የለ ምኑ የለ እኮ አዝንበውለታል ቅመሞች ማለት ነው። እሷ ግን አሁን ጠፋች። እናንተ እየተገባች በጣም ብዙዎች ጨፍጨፈዋት ነበር ማለት ነው። ምክንያቱም የምትሰራው ስራ ጥሩ አልነበረም ባይዘወይ ማለት ነው። ምክንያቱም እኛ የአረብ ሀገር ሴቶች ሲያዩን ጅልን መስላችኋለን መሰል አንዳንድ እግዚአብሔርን። ምክንያቱም ቲሸርት ግዙ ማለት እንግዲህ አንድ ዩቲዩበር በጣም ነው የሚከብረው። ብቻ ጠፍታለች እንግዲህ እንደገባ እግዚአብሔር ይወቅላት ማለት ነው። አንድ ሰሞን ቲሸርቱን ለብሳ ውን እያለች ነበር። የፈረደበት ቲክቶክ አለ። ስሜታቸውን እኮ እየመጡ የሚገልጹ እኮ ቲክቶክ ላይ ነው ባይዘወይ ማለት ነው። ባይዘወይ ቲክቶክ ላይ ስሜታቸውን እየመጡ ይገልጻሉ። ለዛ ነው። ለማንኛውም እንግዲህ እኛ ምን እናደርጋለን እና ስለዚህ እንግዲህ ስለ ብሩኬና ስለ ሀይሚ ያላችሁን ሀሳብ አስተያየት ስጡ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ገልቦቼ እና ይሄ ነው እላችኋለሁ። ሌላ ምን አለ? ሌላ ምንም ነገር የለም። ሪከርድ እያበዙባችሁ ነው መሰለኝ አይደለ? ሳስበው ግራ ይገባኛል እንደው ያንቺን ነገር ብሏል እና እንደዛ ነው ማለት ነው ውዶች፣ የማሮች የፍቅሮቼ። ሌላ ምን ልበላችሁ? ሌላማ ምንም የምላችሁ ነገር የለምና ያለው ነገር ይሄ ነው። በተረፈ ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ይብዛልን። ኢትዮጵያ ሀገራችን ሰላም ያርግልን። የምር እኔ እንደው አንዳንዴ አወራለሁ፣ እጫወታለሁ፣ ስቃለሁ እንጂ ስለ ኢትዮጵያ ግን የሚያሳስባችሁ የለም ጎበዝ። በቃ ኢትዮጵያ እኔ እንጃ ወይኔ ሀገራችን እንደው ታማለች። እግዚአብሔርን ምን እንደሚሆናት እግዚአብሔር ይሆናት። ባካችሁ ሁላችሁም ለሀገራችን ጸሎት አድርጉ። የመጨረሻው ዘመን ደርሰናል የእውነት እና በጣም ያሳዝናል። እውነት ለመናገር ብቻ ምን እንደምል አላቅም። ማርያምን በጣም ነው እንትን ያልኩት የሚሰማኝ የማያቸው ነገር ምናምን በጣም ነበረ እንትን ያለኝ። ብቻ ከባድ ነው። ከምን አውርቼ ከምን ጀምሬ ከምን እንደሚጀምር አላቅም ማለት ነው። ብቻ ለማንኛውም ይሄን ያለው ነገር በተረፈ ፈጣሪ ሰላሟን ያምጣልን። የሆኑት ሀገራችን ጭራሽ እኛ ይሻለዋል ብለን እንመጣ ይሻለዋል። አዲስ አመት ሲመጣ የተሻለ ይሆናል። አዲስ አመት ሲመጣ እንደዚህ ይሆናል እንላለን። እግዚአብሔርን ብሶበታል፣ ጭራሽ ብሶበታል። አንዲት ህጻን ልጅ እንግዲህ ጡት መቆረጥ ማለት መገደል ሳያንስ እኔ እንጃ በጣም ዝግንን ይለኛል አንዳንዴ 44ቱን በጣም በቃ በሚዘገንን ሁኔታ ማለት ነው። እና በጣም ከባድ ነው። ብቻ ፈጣሪ ይሁነን ነው የምለው የምር እና ለዛ ነው። ለማንኛውም ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዘት ተረፍርፍ ይበልልን ውድ እህቶቻችን። ያላችሁበት ፈጣሪ ይጠብቃችሁ ነው የምለው። ሌላ ምንም የምለው ነገር የለም። ራሳችሁን ጠብቁ። አሁን ደግሞ አየሩ እየተቀያየረ ስለሆነ በጣም ኃይለኛ እንትን አለ ጉንፋኑ። ስማ አሞልቶ መንፈስ ቅዱስ እኔማ ተው ዝር ብዬ ልሞት ማለት ነው። ጉንፋን አለኝ እኛ ጋር በነገራችን ላይ ክረምት እየመጣ ነው አሁን ወደኛ ደግሞ እና ለዛ ነው። ለማንኛውም ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ይብዛልኝ። ቴንኪው እህቶቼ ወንድሞቼ፣ እናመሰግናለን ስለ ሁሉም ነገር እና ይሄ ነው ያለው ነገር።